አላመንሽኝም እንዴ? መጀመሪያ ብሩን ትራንስፈር አድርጊልኝ። ይኸውልሽ ሆስፒታሉ ተዘጋጅቷል። ዶክተርም ቢሆን ለአብዱ ምን ማለት እንዳለበት ተዘጋጅቶ ጨርሷል። አሁን የቀረችው አንቺ ልጅ ነች። አሁን ረክስቴ ጋር ሄደን እናመጣታለን አልኩሽ እኮ። ሄደን አለቅሽም ሰራልሻለሁ። ነፍስሽን ነው የማወጣው። ወይኔ አንቺ የታባሽ ሄደሽ ነው? ስለማትመጣ እንዳትጠብቂ። ያምሻል እንደ አንቺ። ቆይ ምን ማለት ነው? ስለማልመጣ ጠብቂ ማለት ምን ማለት ነው? በራስሽ ጊዜ አገኘውሽ። ለማንኛውም እኔንም ልጄንም ስለማታገኝን አትልፊ ልልሽ ነው የደወልኩት። አታደርገውም ሄደን። መልካም የመንጨጭር ጊዜ ሆንልሽ ከርከሪት። የታባሽ ወይኔ ወይኔ ራይሆንም ወይኔ ጉዴ አለቅሽ ሜዳን አለቅሽ አለቅሽ። ሌላ ነገር አስቤ አይደለም። አይንሽን እያየሁ ዝም ብዬ ለመተኛት ፈልጌ ነው። ችግር የለውም። ስንጋባ በደንብ ትጠቅመኛለህ። አሁን ግን ደክሞኛል። አረፍ ሲባሉ ይተኙ ጌቶች። ወይዘሮ ማህሌት ዛሬ ደግሞ የተገላቢጦሽ ህይወት እንዲገና በሚገርም ሁኔታ እንግዲህ ሰዎችን መብላት እንጂ መበላት በሷ ዘና አይሰራም ነበር። ዛሬ ግን በሚገርም ሁኔታ ባላሰበችው መንገድ ጉድ ሆናለች። ለዛም እንግዲህ ተላልፋ ተሰጥታለች። እንግዲህ ያንን ሰውዬ ወይም ደግሞ ባለሀብቱን ካሁን ቀደም ግማሽ ሚሊዮን ብር 500 ሺህ ብር እንግዲህ ወጭጭ አርጋ በልታው ነበረ። ብላክሜል በመስራት ቪዲዮ በመያዝ ማለት ነው። ግን ያንን ደግሞ ሲነቃበት ወደ ሌላ እርምጃ ሲወሰድባት ሲሆን እንግዲህ አማራጭ ስታጣ ነገርዮሹን ቀለስ አድርጋ እንግዲህ አሁን ደግሞ ልጄ ታማብኝ ነው ቅብጥርሴ በሚል ተልካሻ ምክንያት ፎርጅ መረጃዎችን በማሰባሰብ እንግዲህ ያን ነገር ለማምለጥ ትችላለች። ያንን የሚያደርገችው እንግዲህ እሷ ብቻዋን አይደለም፣ ያው ዝና ስላገዛት ነው። አሁን ግን ዝና በእነ መድብል ቁጥጥር ስር ነው የሚገኘው። እሷ ግን አሁን ከባለ ሀብቱ ጋር ወይም ደግሞ ከአቶ ሀብታሙ ጋር ተማካክራ ወይም ደግሞ ልጇ እንደታመመችባት የኤደን ልጅ እንግዲህ ልጅ ነች ታማ ምናምን በሚል ሆስፒታል ይዛ ሄዳ ሐኪም ቤት ፎርጅ የሕክምና ማስረጃዎችን በማሰራት ከሐኪሞችን ዶክተሮች ጋር በማቀነጃጀት እንግዲህ አገራችን ላይ እየተሰራ ያለውን ነገር ነው እንግዲህ ጥንቅቅ አድርጋ እያሳየችን የምትገኘው ማለት ነው ቤተሰቦቻችን። በዛም አማካኝነት እንግዲህ በመጨረሻ ደረጃ ላይ ዛሬ እንዳያችሁት እንግዲህ መጨረሻው ውጤት ላይ ስትደርስ ኤደን መጀመሪያ 500 ሺህ ብር ካልሰጠሽኝ ልጄን እንደዚህ አይነት ነገር ማሰራት አልፈልግም በማለት ነበር የተናገረቻት። ከዛም እንግዲህ ኤደን እሱን ነገር በኋላ ማድፊት ሲጨርሽ እሰጥሻለሁ ብትላትም በፍጹም ማይጠረጠር ነው ብላ እንግዲህ ኤደን ነገሩን ዙሩን አጥብቃባታለች። በዛም እንግዲህ ምንም ማድረግ አልቻለችም ማለት ነው ወይዘሮ ማህሌት። ምንድነው የሆነው እንግዲህ በመጨረሻ ላይ የሆነውን ነገር ከአቅሟ ውጭ ሲሆንባት ሳትወድ በግድ እንግዲህ ለኤደን ብር መክፈል ተገዳለች። እሷ የፈለገች የነበረው ጉዳዩ ሲያልቅ በኋላ ሰጥሻለሁ ብትላትም ኤደን ደግሞ ስንቴ ባንቺ ታለላለሁ በጭራሽ አንቺን አምኜ ድጋሜማ እንደዚህ አይነት ስህተቶችን መስራት አልፈልግም ስለዚህ አይሆንም በማለት እምቢ አለቻት። ስለዚህ አለውድ በግዷ ከፈለኝ ማለት ነው 500 ሺህ ብር እንግዲህ በሞባይል ባንኪንግ እዛው ቁጭ ብላ ፎጭ አርጋ ካስገባችላት በኋላ ኤደን ቆንጂት እንግዲህ አገኘሁሽ በማለት እንግዲህ ላሽ ብላለች። ያዘቻትን ብሯን በመያዝ ወይም ደግሞ ያገኘቻትን ያለቻትን ነገር ይዛው ቀጥታ ነው የመጣችው ወይም ደግሞ የወጣችው። በጣም የሚያስገርም ነገር ውድ ቤተሰቦቻችን ይሄ ነው በማይባል ደረጃ እንግዲህ ያንን ብር ይዛባት ታጠገቧ ላሽ ብላለች። ማህሌትም እንግዲህ እያበደች እየሰከረች ነው የምትገኘው። ራሷን ጸጉሯን እየነጫጨች ነው። ምክንያቱም ይሄ ነገር በጣም ከባድ ነው። ምክንያቱም አልጠበቀችም በዚህ ልክ ይሆናል ብላ። እንግዲህ ኤደን የሰራቻት ስራ በጣም ቀላል የሚባል አይደለም።
ማለት ገና አገኛለሁ ብላ ነው እንግዲህ ይሄን ያክል ብር የከፈለችው እንጂ ምንም አይነት ነገር ኖሯት አይደለም፣ ወይም ደግሞ ያገኘችው መልካም ጥሩ ነገር ኖሯት አይደለም። ግን ገና ያን ሰውዬ በዛም በዝ ብላ 3 ሚሊዮን ብር ሰጥሻለሁ ይችላላት ብቻ ያንን ብር ለማግኘት ነው እንግዲህ ሁሉ ከፍ ዝቅ እያለች ያለችው። ግን በዚህ መካከል ደግሞ በምን ባልጠበቀችው መንገድ ኤደን ደግሞ ሌላ ድራማ ሰራቻት። እንግዲህ እሷ አሁን ራሷን እየነጨች ነው የምትገኘው። በእርግጠኝነት ማለት ደግሞ ሰው ስለማታጣ አሁን ድጋሚ ኤደን እንደምትይዛት ነው፣ ምንም ጥርጥር የለውም። ኤደን በነገራችን ላይ አጉል እንትን ነው የገባችው። ምናልባት ከነዝና ጋር ማን ነው ከነ መድብል ጋር ሄዳ ይሄን ነገር እንትን ልትል ትችል ካልሆነ በስተቀር በብቻዋን ማህሌትን የምታሸንፋት አይነት አለች። ምክንያቱም ማህሌት ማለት በጣም አደገኛ ናት። በጣም ጋይሶችዬ ማለት ነው በቃ ይሄ ነው ተብሎ የማይጠበቅ በጣም ብዙ ሰዎች ጋር ግንኙነት አላት። ብዙ ሰዎችን ታውቃለች። በምንም አይነት ሁኔታ ኤደን ለሷ ልምደርስበት ምንም አይነት ምክንያት የላትም። ስለዚህ እንግዲህ ኤደንም አጉል ጨዋታ ነው። ግን 500 ሺህ ብሯን ላሽ አድርጋለች። ማለት ይሄን ያደረገችው ያንን ሰውየው ወይም ደግሞ ዲያስፖራውን ሰውዬ ለመብላት ነበረ ይሄን ነገር ያደረገችው። ግን ኤደን ደግሞ ባልሆነ መንገድ የኤደን ልጅ ነው መጀመሪያ እንዳልኳችሁ ፎቶ ያሳየችው ልጅ ናት ብላ እንግዲህ እሷን እንትን ይዛ ነበረ ፎቶዋን እሷን ይዛ ነበር ስታለቃቅስ የነበረችውና አሁን ግዴታ ደግሞ ሌላ ልጅ ብትቀይር አንደኛ ሰውየው 2-3 ስትቀያየርበት እንዴት ለምን ከየት የሚል ነገር ስለሚመጣ እሱን ነገር ለማለፍ ወይም ደግሞ እሱን ነገር ለማሳመን እሱን ለማድረግ ነበር እንግዲህ ይሄን ነገር ያደረገችው። ኤደን ደግሞ እሷም ለንዴ አቅሟ ተጠቀመችባት። አሁን ቀደም እንደሚታወቀው እንደዛ አድርጋ ተጠቅማባታል ነበር ጋይስ። ስለዚህ ብድር በምድር ነው ጋይሶችዬና እንግዲህ እሷም ደግሞ በዚህ መልኩ አሸሸ እየሰራቻት ነው የምትገኘው። በጣም ነው የተናደደችው። ውድ ቤተሰቦቻችን ይሄን ነገር በቃ ማመን እስከሚያቅታት ድረስ ነው እንግዲህ እየተናደደች ያለችው፣ እየተበሳጨች ነው ያለችው። ግን እንግዲህ ሁሉንም ነገር በትዕግስት እንደምታልፈው ተስፋ እናደርጋለን። ማህሌት ተረጋ። አሁን እንደገና ኃይሏን አደራጅታ ነው በነገራችን ላይ የምትነሳው። ኤደን እንደው መስራት ነው እንጂ በተለይ ደግሞ እነዚህና እነ ካሌብ ሞሲሳ ጋር ከተገናኘች አሁን እንግዲህ ካሌብ ሞሲሳ ወደ አዲስ አበባ ገብቷል። ዝና ከታሰረ እንግዲህ ብዙ አስቆጥሯል። በጣም ደክሟል ቦታ ምናምንና አሁን ያለበት ሁኔታ በጣም ከባድና አስጊ ሁኔታ ላይ ነው። ህይወቱ እንዳይበጠስ ነው እንግዲህ እነሱም እህል ውሃ እየሰጡት የሚገኙት ማለት ነው። በዚህም እንግዲህ ዛሬ ጠበቅ ያለ መልእክት አስቀምጧል ካሌብ ሞሲሳ። የመጨረሻ መልእክት ያስቀምጠው ምንድነው? ልጁን ፍቱት፣ ልቀቁት። በዚህ ስልክ ትክክለኛ መረጃ እሱንም ማገኝበትን ማላገኝ ከሆነ የከፋ እንትን ትገባላችሁ፣ እንደዛ የሚል ነገር ማስፈራሪያ ነገር ነው የደረሳቸው። መድብል ደግሞ ይህን ነገር ከምንም አልቆጠረውም። እንግዲህ መድብል ለዝና ሲነግረው ነበር አንዳንድ ነገሮችን ዛሬ እንዳያችሁት ከጠበቃው ማነው ከሱ ጋር ሲሰራ እንደነበረ ካሌብ ጋር ማለት ነው። እና በጣም ነው የደነገጠው ዝና ስሙን ቀይሮ እንደሆነ አሁን ያለው የበፊቱ ስሙ እንግዲህ ዘሩባቤል ነበር፣ አሁን ሌላ ስም ቀይሮ እንዳለ በጣም ነው የተገረመው። ውድ ቤተሰቦቻችን እንግዲህ ዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ክፍል እንገናኝ። ሰላም ቆዩ።